አመሰግናለሁ እና ያው አጠቃላይ ሀሳብ ላይ ነው እያወራችሁ ያላችሁት ስፔሲፋይ ያላረጋችሁ እኔ አንተ ነው የምትገርመኝ ሁሌ እየመጣ እኔ መንግስት ተቃዋሚ ነኝ መንግስት ማስተካከል ያለበት ብዙ ነገር አለ ብዬ ማምን ሰው ነኝ ግን እናንተ በምትሄዱበት መንገድ አይደለም መንግስት የሚስተካከለው አሁን ፋኖ የሚሄድበት መንገድ እኔ አሁን ስለ ፋኖ አላወራው ያወራው ስለ መንግስት አጠቃላይ ነው እያያዛል ነገር ይያስተካክለው ቆይ ጂጂ ቆይ ነገሩ ስለሚያያዝ ነው ያነሳሁት እሺ አሁን የደብረ ጽዮን ቡድን ጽምዶ ብሎ ከኤርትራ ጋር ተጣምዶ ፋኖ ደግሞ በዚህ በኩል ጽንፈኛው ጽምዶ ብሎ ከፋኖ ጋር ተጣምሮ ውጊያ በመሃል አሁን የኦሮሞ መንግስት ነው የሚሉት እነሱ ይደባበቃል እንጂ ማለት ነው እንደዛ ብሎ መሃል ሀገሩን ገብቶ ኦሮሞውን ጨፍጭፎ ስልጣን ለመያዝ በእንደዚህ አይነት ሁኔታ መንግስት ንቅንቅ አይልልህም የሚደግፈውም ሰው ሳይወድ ይደግፋል ሰው ገባ ስለዚህ ምንድነው መሆን አለበት ጨፈጨፋለን ያለ አካል አለ ቆይ አይደለም ኖ ጌታ በጣው ይሄንን ወሬ ይኸውልህ ገሬ ኢቢሳ እዚህ የተሰበሰብነው ሰዎች ትንሽ አዳልተናልና እንደ ህፃን ልጅ ይሄ እንደ 4 እና እንደ 3 አመት ልጆች አታብራን ህዝብ ጨፍጭፌ ስልጣን ይዛለው ያለ ሰው ካለ ንገረኝ ያለ ይኸውልህ በተለያዩ ሶሻል ሚዲያዎች በጆሮ ሰምታል ካላስመሰልክ በስተቀር ማለት ነው ፋኖ ምንድነው የሚለው ቆይ ልጨርስልህ ፋኖ ምንድነው የሚለው ፋኖ የኦሮሞማ መንግስት ነው ብሎ ሲዝቱ ስንት ሰምታል ይሄንን ማስመሰል አንተ ከመንግስት ህዝብን መጨፍጨፍ ኬታ መጣ እንገረ የኦሮሞ መንግስት ነው ብሎ እንደዚህ አይነት ሐሳብ ይዞ የተነሳ ሰው የአማራ ፋኖ አማራ ብሎ ተነስቶ ኢትዮጵያዊ ነኝ ብሎ በመጨረሻ የሚመጣን አካል በጭራሽ አይጠጋውም ነው የሚል በጭራሽ ስልጣን መያዝ መንግስት መገልበጥ አይደለም ከክልሉ 1 ኪሎ ሜትር ፈቀቅ አይልም ወታደር ሊይዝ ይችላል ሊረሽን ይችላል ምንም ሊያደርግ ይችላል ግን ርቀት አስከድም እንደዚህ አይነት ትግል ነው ቢሳይ አንድ ያዳምጠኝማ ቆይ እኔ ለምሳሌ የኦህዴድ መንግስት እላለሁ የኦህዴድ መንግስት አይደለም የኦህዴድ መንግስት አይደለም የቲፒኤልኤፍ መንግስት ነበረ ድሮ እንዴ ዳውን ወያኔ ስትል የነበረው እዛ በእሬቻ በዓል ጊዜ ማንን ነበር ይኸውልህ ምን እንደሆነ ታውቃለህ ይኸውልህ እናንተ ስትናገር ስማ ቲፒኤልኤፍ እያልክ ስትቃወም አልነበር እንዴ ኦፍ ኮርስ ታዳ ተብሏል ቲፒኤልኤፍ ብልዬ ከተቃወም ካንተ ኦህዴድ ተብሎ ሰው ሲቃወም የኦህዴድ መንግስት ሲባል ልዩነት አለው ቲፒኤልኤፍ ሲና ኦህዴድ ልዩነቱ ልንገር እሺ እናንተ አንተ አሁን የትግራይ ተወላጅ ልጅ ነህ እኔ ትግራይ ቅርብ ግንኙነት በጉሙዝነቴ እኮራለሁ ስማ በጉሙዝነቴ እኮራለሁ ችግር የለውም የትም አዎ ግን ጉሙዞችንም አትናቁልልን ቆይ ልጨርስልህ ቆይ ጉሙዝ አትናቀን ነው የምልህ እየናቁ አይደለም ቆይ ተረጋጋ በእናትህ እሺ እኔ በጣም ቅርብ ግንኙነት አለኝ ከትግራይ ልጆች ጋር ማለት ነው ኢትዮጵያ በነበርኩ ጊዜ በጣም ሰው አክባሪ እኔ ማከብራቸዋለሁ ቆይ ልጨርስልህ ባሽ አፋፍን አትበል እሺ በጣም ጥሩ ሰዎች ሃይ ኳሊቲ ያላቸው ሰዎች ናቸው ለስልጣን ብሎ ሰውን የማይገፍ ግን ከትግራይ ክልል ድረስ መጥቶ ኢትዮጵያን 20 ምናምን አመት ኢትዮጵያን ሲመሩ አንድ ቀን ኦሮሞ ልጅ ተነስቶ ቲፒኤልኤፍ ነው እንደዛ ያደረገ ስልጣን ልቀቁ ብሎ እንትን ዝቶ ምናምን አላደረገም በዘሩ ማለት ነው ግን በክልላችን ላይ መጥቶ ሰው ያስቀመጡ ምናምን እያደረጉ ነው አሁን ግን ምንድነው ያ ዲፈረንሱ አማራ ክልል በአማራው እየተዳደረ እናንተም በራሳችሁ ክልል ሰዎች አንፈልግም ጌታቸው ረዳን ብላችሁ ወድ ማን ነው የሚባለውን ሰው እየመረጣችሁት ኦኬ ያለ ፌደራሉ መንግስት ሰው አልተጫነባችሁም አሁን ግልብጥ ብሎ ቆይ ልጨርስልህ ፌደራሉ ደጋፊ ነህ እንዴ እሺ ቀጥል አሁን ግልብጥ ብሎ ምንድነው ያደረገ ያለው ደብረጺ አልቀመጥም ብሎ ወደዚህ እየዞረ አሁንም ጦር ለማስነሳት ማለት ነው አይ አም ሶሪ ፎር ዘ ትግራይ ፒፕል ለእንደዚህ አይነት ነገር ቪክቲም ለሚሆኑ ማለት ነው በጣም ነው ማለት ነው ቀደም ስትጀምር የአብይ ደጋፊ አይደለም ብለኝ ነበር ቆይ አሁንም ደጋፊ አሁን የብልጽግናን ፕሮፓጋንዳ ውጠህ እኮ ነው የምታወራው አይደለም ቆይ ልጨርስልህ አሁን በምትሄዱት መንገድ አሁን በምትጠላልፉት ጥልፊያ መንግስት መጣላት ትችሉም ነው እኔ መንግስት ተቃዋሚ ቢሆንም በእንደዚህ አይነት አካሄድ የምትመጡ ከሆነ ክልላችሁ ላይ አልምታችሁ ቆይ ክልላችን አልምታችሁ መኖር ማትፈልጉ ከሆነ
የመሃሉን መንገድ ብቻ የምትፈልጉ ከሆነ በፌደራሉ መንግስት ውስጥ ድርሻ እንዲኖራችሁ ሊኖር ይገባል። አማራውም፣ ትግራዋይም፣ ደቡቡም ማለት ነው። አለበለዚያ ግን ገርስሼ ስልጣን ካልያዝኩ የምለው እሳቤ ግን ኢቢሳ ይሄንን እሳቤ ይዛችሁ ከመጣችሁ እኔ መንግስትን ነው የምደግፈው። ኢቢሳ ወይ መንግስትን ደግፈው ከፈለክ ከመንግስት ጋር ሆነ ተዋጋ፣ ችግር የለም። ጃልመሮ መንግስትን ገርስሶ ስልጣን ሊይዝ ነው የሚዋጋው። ጃልመሮ አኩርፎ አይደለም ጫካ የገባው። ጃልመሮ ተላልፎ የመጣ የኦሮሞ ጥያቄ አለ። ወያኔ ሳይመልሱ እንኳን እየሄደ ማለት ነው። እሺ አሁን ጃልመሮ የሚዋጋው ለምንድን ነው? ኖ ጃልመሮ የሚዋጋበት የራሱ ኮዝ አለ። አሁን እያወራን ያለ ነገረኝ እያልኩ ነው። ኮዙ ያልተመለሱ የኦሮሞ ጥያቄዎች ብዙ ያልተመለሱ የኦሮሞ ስለዚህ በጦርነት ሊያሳካው እያሰበ ነው። ኦፍ ኮርስ ስለዚህ ልክ ነው ጃልመሮ። ይኸውልህ ጃልመሮ ልክ ይሁን ልክ አይሁን እሱ በመሰለው እየታገለ ላይ መርፌ እንደተወጋ ሰው ልክ የኦሮሞ ተዋጊና ፖለቲከኛ ሳነሳ አፍ ይተባተባል። ቂጥ ላይ መርፌ እንዳለ ትቁነጠነጣለህ። አማራ ላይ ሲሆን አፍን ታላቃለህ፣ ትግራይ ላይ ሲሆን አፍን ታላቃለህ፣ ሌላው ላይ ሲሆን አፍን ታላቃለህ። አሁን የጠየቁን ጥያቄ መልስ ኤድመንድ ልታውቀህ የምገባ ማለት ነው። የትግራይ ትግልና የኦሮሞ ትግል በጣም ለየቅል ነው። የኦሮሞ ትግል ካፒታል ሲቲ የለንም። ካፒታል ሲቲውን ደግሞ ፊድ እያረን ኤቭሪቲንግ እያቀረም ልዩ ጥቅም አላገኘንም። ግን እምብርታችን ላይ ያለውን ከተማ እንኳን ፍንፍኔ የኦሮሚያ ዋና ከተማ አልተባለም። ይሄ ሁሉ ሚሊዮን ህዝብ ቋንቋው የፌደራል ቋንቋ አልሆነም። ህዝባችን አሁንም ወደ በትርጉም ነው እየተቸገረ ያለው አዲስ አበባ ውስጥ ማለት ነው። ስለዚህ ጥያቄዎቻችን ሊመለሱ ይገባል። ድንበሮቻችን የኦሮሚያ ድንበር ሊከበር ይገባል። ከዚህ ያንተ የተቸገርከው ምኑ ጋር ነው ችግር? ትግራይ ክልል ምንድነው ችግሩ? ክልሎች በህገ መንግስት ነው የተዋቀሩት አይደል? አዎ። በቋንቋ በባህል በስነ ልቦና ምናምን በሚባሉ በብዙ ነገሮች እና እንደ ህገ መንግስቱ ከሆነ ናዝሬት የአማራ ነው መሆን ያለበት። ቢሸፍቱ ወይንም ደብረ ዘይት የአማራ ነው መሆን ያለበት። አዲስ አበባም የአማራ ነው መሆን ያለበት። እንደ ህገ መንግስቱ ከመጣን አብዛኛው ቋንቋ ተናጋሪ ስነ ልቦና ምናምን መስፈርቶቹን በሙሉ ህገ መንግስቱ ላይ ክልሎች ሊዋቀሩ ከሚገባቸው ቢሸፍቱ የአማራ፣ ናዝሬት የአማራ፣ አዲስ አበባ የአማራ ነው መሆን ያለበት እንደ ህገ መንግስቱ ከመጣ። አሁን ይሄንን ቅጀት ይዛችሁ ነው ጭንቅላታችሁ ውስጥ እናንተ አሁን አሸንፋለሁ ብላችሁ ክላሽ ይዛችሁ ሰው ጨርሳችሁ ራሳችሁ የምታልቁት አሁን እንኳን ነው ደጋግሞ እሱ ማለት አይደለም። አሁን ይሄ ፖለቲካ ነው። ይሄ አሁን ኖ ኢቢሳ አንድ ነገር እንነጋገር። የባለቤትነት ጥያቄ፣ የቋንቋ ጥያቄ፣ የምን ጥያቄ ከተነሳ ማንሳት ያለበት አማራው። እኔ እኮ አሁን እንደ አንድ ጉሙዝ እኮ እኛ ጉሙዞች ቋንቋችንና ባህላችን አዲስ አበባ ይጣላል። እንዴት አድርገህ ልታሳካው ነው? ኤድመንድ ንገረኝ እስኪ እኮ ንገረኝ። ኦሮሞ ልትወስደው ነው? ኦሮሞን ጨርሰህ ነው የምትወስደው ወይስ ቆሞ እያለ ነው? ይኸውልህ አንድ የተደረገላችሁ ፌቨር ደግሞ አስብ። ለምሳሌ በኦሮሚያ እንትን ለምሳሌ ናዝሬት በኦሮሚያ ስር ነው ተጠቃሏል፣ ደብረ ዘይት በኦሮሚያ ስር ነው ተጠቃሏል። ፌቨር ነው እሱ። ማነው ፌቨር ያደረገልህ? ምንም እንኳን ህገ መንግስቱ ፌቨር ያደረገልህ ህገ መንግስቱ ማን ነው ቀረጸው? አሃ ወደሱ እንሂድ እንዴ። ማን ነው ቀረጸው? አሁን ህገ መንግስቱን ጠቅሰህ ተሟገትከኝና በህገ መንግስቱ ስመጣ ደግሞ ህገ መንግስቱን ማን የቀረጸው ላይ መጣ። አልተቃወምኩም። ህገ መንግስቱን የቀረጸው አባቶቼ ናቸው። አያችሁ መጀመሪያ ህገ መንግስቱን እቀበለዋለሁ አይደል? አልተቃወምኩም። አሁንም በህገ መንግስቱ መሰረትማ ከሆነ ናዝሬት፣ አዳማ፣ አዲስ አበባ የአማራ ሊሆኑ ይገባ ነበር። ምኑ ጋር ነው ህገ መንግስቱ ላይ አማራ ነው የሚለው? ኖ የአማራ ነው አላልኩም። ግን አንድ አካባቢ አንድ ክልል ሲዋቀር ታሳቢ የሚያደርጋቸው ነገሮች አሉ አይደል? ከባህል ጋር፣ ከቋንቋ ጋር፣ ከአናኗር፣ ከስነ ልቦና ከምናምን ጋር የሚባሉ እና ስነ ልቦና፣ አናኗር፣ ባህል ቢሾፍቱና አዳማ የአማራ ነው የሚለው? አብዛኛው ነዋሪ አማራ ነው እዛ አካባቢ ያለው። እውነትህን ነው? አብሶሉትሊ። አሁን እንደዚህ አይነት ፖለቲካ ተነትናለሁ ብለው 300,000 ሰው እየተከተለ አንተ አሁን እዚህ ላይ ቁጭ ትላለህ። በቃ ኢቢሳይ አንድ ነገር እንዳትሳሳት። ናዝሬት ውስጥ ከ60% በላይ አማራ ነው ነዋሪ።
ስማ ይኸውልህ ልንገርህ ኤድመን እንደዚህ አይነት ቅጀት ውስጥ እናንተ እንደዚህ አይነት ከእንደዚህ አይነት ቅጀት አዲስ አበባ ደግሞ እንምጣ ኢቢሳይ አንዴ አጨርሰው ኤድመን ኢቢሳይ ቆይ ወደ አዲስ አበባውን ከመጣህ አዲስ አበባ አብዛኛው ነዋሪ ኦልሞስት ከ60% በላይ አማራ ነው። ለምን ትዋሻለህ ኤድመን? አልዋሻውም። ይኸውልህ አንተ ቢሾፍቱ የምትለው ዛሬ ደብረ ዘይት ያልከው ማለት ነው። ደብረ ዘይት ራሱ የተቆረቆረችው የኦሮሞን ገበሬ አፈናቅላ ነው። እንደዚህ አይነት ቅጀት ይዛችሁ ነው አሁን እናንተ አሁን በቃ አሸንፈን መንግስት እንገለብጣለን የምትሉት። ኢቢሳ አንድ ነገር ተናገር። እዛ ላይ ያለው ማህበረሰብ ምን አድርገህ አማራን እዛ ልታሰብ መደገፍህንና መቃወምህን ላስረዳ ካዳመጥክ። አይ እነሱ ህዝብ ቁጥር የበዙት ገበሬ አፈናቅለው ነው የምትለው አንድ ርዕስ ነው። አፈናቅለው አላፈናቅለው ምን ነው? ውሸት ነው። ከተማው የሰፋ ነው ያለው። ኢቢሳዬ ፕሊዝ አዳመጥኩህ፣ አዳምጠኝ። አሁን እኔ እያልኩ ያለሁት አፈናቅለው ወርሰው ነው አይደለም፣ እሱ ላይ አልገባሁም። አሁን ያለሁት ግን በህዝብ ቆጠራ ከመጣን ናዝሬት ውስጥም ቢሾፍቱም አዲስ አበባም ከፍተኛ ቁጥር ያለው አዲስ አበባ። አሁን ፖይንቴ እሱ አይደለም፣ ወደ ፖይንቴ ልምጣለሁ። አሁን ለኦሮሚያ ክልል ፌቨር ተደርጓል በህገ መንግስቱ። አሁን ፌቨር ተደርጓል። አሁን እናንተ ለምሳሌ አዳማ በኦሮሚያ ክልል ስር ነው፣ ቢሾፍቱ በኦሮሚያ ክልል ስር ነው። አዳማ የኦሮሚያ ክልል ዋና ከተማ ነው፣ ዋና ከተማ። አዲስ አበባ ደግሞ የፌዴራል መቀመጫና የኢትዮጵያ ዋና ከተማ። አሁን እናንተ እያላችሁ ያላችሁት አዲስ አበባንም የኦሮሚያ አድርጋችሁ ቋንቋውንም። እኔ አንድ ነገር ልንገርህ፣ እኛም ብዙዎች አንድም ቀን ቋንቋችን በመላው ዓለም እንደዚህ በኢትዮጵያ እንደዚህ ይሁን እንደዛ ይሁን ብለን አናውቅም። ግን አንድ እውነት ልንገርህ፣ ኢትዮጵያ ውስጥ የኢትዮጵያ ቋንቋ መሆን ካለበት የፌዴራል ቋንቋ ማለት ነው የሥራ ቋንቋ መሆን ካለበት መሆን ያለበት አማርኛ ብቻ ነው። ፒሪየድ። ለምን ካልከኝ ደግሞ ምክንያቱን ላስረዳ። እኔ አማርኛ ምልህ ተወድጄ ያደግኩበት ቋንቋ ስለሆነ አይደለም። አብዛኛው ኢትዮጵያ ወደ ሰሜን ብትሄድ፣ ደቡብ ብትሄድ፣ ምስራቅ ብትሄድ፣ ምዕራብ ብትሄድ ለቢዝነስ፣ ለፖለቲካ፣ ለአብሮነት፣ ለሃይማኖት፣ ለንግድ፣ ለሁሉ ነገር ሊያግባባን የሚችል አንድ ወጥ ቋንቋ ያስፈልገናል። ያ ደግሞ አማርኛ። አማርኛ ማያውቅ የለም። ወደ ኢስት፣ ዌስት፣ ሳውዝ ምናምን ብትሄድ ሁሉም አማርኛ ያውቃል። የኢትዮጵያ ቋንቋ ሆኖ መቀጠል ካለበት እንድናድግ፣ እንድንግባባ፣ እንድንሰራ፣ እንድንነግድ ካስፈለገ አማርኛ ነው፣ ሌላ አያስፈልገንም። ኦኬ። ያ ማለት ግን ሎካሊ ከቤተሰብህ ጋር ከአካባቢ ከክልልህ ጋር የራስህን ቋንቋ ማውራት ትችላለህ። ከፈለክ ትግርኛ፣ ኦሮምኛ፣ እኛም ደግሞ ጉምሶችም የራሳችንን ቋንቋ ምናምን ማውራት እንችላለን። የአገሪቱ ግን የስራ ቋንቋ መሆን ያለበት አማርኛና አማርኛ ብቻ። እሱ ኤድመንድ ይጨረስክ እና እንድትረዳኝ አሁን ይሄ ህገ መንግስት ብዙ ፌቨር አድርጎላቸዋል። እኔ እስካቅ ድረስ እንዲያውም ትዝ ይልህ እንደሆነ ኢቢሳዬ ኦሮሞ ወደ ስልጣን መጥቶ አያውቅም ስለተባለ መሰለኝ ኦህዴድ ወደ ስልጣን እንዲመጣ የተደረገው። ችግሩ ምልህ ኦህዴድ መጥቶ አገር አፍርሷል። አንተም እኔ የምናውቀው ነው ምልህ የተሸስቲ እናያቸው ተብሎም ነው አገሩን ፍርስርስ እንዳወጣ እኔም አንተም እያየ ነው። ኢቢሳዬ ልጨርስ፣ ወደ አንተ እመጣለሁ። ቆይ እኔ ደግሞ ሀሳቤን እንዳይበታተንብኝ እፈራለሁ አንዳንድ ጊዜ። ይገርማል። አሁን እኔ ፌቨር ተደርጎ እኔ መቼም አንድ የኦሮሞ አብዛኛው የኦሮሞ ተወላጅ አመስጋኝ ነው። ለምን ኦሮምኛ በቋንቋው ያወራል። ኦሮሞ ወደ ስልጥ በፊት አገር መርተን አናቅም፣ ይኸው አገሩ ተሰጣቸው። ምንም ቢሆን ምልህ ቢያፈራርሱትም ቢነቃቀሉትም ቢያወድሙትም ሰጥቶ ማየት ጥሩ ነው። ለምሳሌ አልተሰጠንም። አማራ አገር መርቶ ያውቃል። ትግራዋይ አገር መርቶ ያውቃል። ደቡብ ኃይለማርያም ደሳለኝ አገር መርቶ ያውቃል። አንድ ያስጨርሰኛ ኢቢሳዬ እመጣለሁ ያውቃል። ስለዚህ ኦሮሞ አገር መርቶ ያውቅም ተባለ። ጥሩ። ኦህዴድ መጣ፣ ይሰጠው ስልጣን ተባለ። አሜሪካኖች ራሳቸው አሉ ለኢህአዴግ መርተን አናቅም ይላሉ፣ ስልጣን ስጧቸው ተባለ። ኦኬ ይሰጥ፣ ግን እንዳያፈርሱት አገሩ እንዳይበትኑት ተባለ። ተሰጠ። የተባለው አዶኖ ምን አይነት ጠንቋይ እንደጠነቆል አላቅም። አፈራረሱት፣ በታተኑት።
ኦህዴዶች ማለት ነው። ይቅርታ ኦህዴድ አሁን ምንድን ነው በስልጣን ደረጃ እንትኑ ተሰጣቸው እድሉ በቋንቋቸው እንዲያወሩ፣ እንዲጽፉ፣ እንዲናገሩ ኢቭን ዋና ከተማቸው ናዝሬት የነበረችው አዳማ ተብሎ ተሰጣቸው። በስም ምን ይሻላችኋል? ናዝሬት እኔ አሁን አዳማ አይመጣልኝም፣ ግን ናዝሬት ነው የሚመጣልኝ ማቃት በናዝሬት ስለሆነ ችግር የለም። በጊዜ ብዛት እየለመድከው ትሄዳለህ። አንዴ እኮ እየለመድኩት አዳማ ላለው ግን ናዝሬት ላይ አጋድላለሁ። አንዳንዴ ደብረ ዘይት ላለው ደብረ ዘይት እመላለስበታለሁ። ምክንያት አሁን ችግሩ ምንድነው? ኦል ፌቨር ተደርጓል። ግን ስቲል አንተ እንደምትነግረኝ ጃልመሮ የኦሮሞ ጥያቄ አልተመለሰም ብሎ እየተዋጋ ነው ከአብይ ጋር፣ አብይን ስልጣን ለመገርሰስ ማለት ነው። ኦኬ በአማራው በኩል ደግሞ ጥያቄው ምንድነው? እንደምታውቀው በጣም ርቄ ሄድክ እኮ ኤድመንድ። ቆይ ስፔስ አድርግና አጠራ አድርግልና ሐሳቤን አሁን የተናገርከው ላይ ሐሳብ ልስጥ ነው። በአማራው በኩል ደግሞ አሁን ይሄው የኦህዴድ ስርዓት አማራ ክልል ገብቶ እየጨፈጨፈ እንዳለ እኔም አንተም እናውቃለን። ይሄው የኦህዴድ ስርዓት ትግራይ ገብቶ እንደጨፈጨፈ እኔም አንተም እናውቃለን። አሁን እዛው ትግራይ ሄዶ ነው የጨፈጨፈው አይደል? ልክ ነኝ? እዛው ትግራይ አማራንም እዛው ሄዶ ነው የሚጨፈጨፈው። ወል አዲስ አበባ ተቀምጠህ ትግራይ መጥተህ ሁሌ እየጨፈጨፍክ አትቀጥልም። አዲስ አበባ ተቀምጠህ አማራ ክልል እየመጣህ መጨፍጨፍ አትቀጥልም። የወለጋ ህዝቤ ነው። ገባ? ወለጋ ኦሮሞ አይደላችሁም እያላችሁ እያገለላችሁ ወለጋንም መጨፍጨፍ ከዚህ በኋላ አይቀጥልም። ስለዚህ መሆን ያለበት ምንድነው? የትግራይ ተዋጊ አዲስ አበባ፣ የአማራውም አዲስ አበባ፣ የወለጋውም አዲስ አበባ ሆኖ ይህንን ከአዲስ አበባ እየተነሳ የሚጨፈጭፈውን ስርዓት ማስወገድ አለበት። ያኔ ሰላም ይመጣል። አሁን በአንድ ምሳሌ ልጅ አንድ ደቂቃ አሁን አንተ በምሳሌ እንደ ውርድ ብዬ በራሴ ምሳሌ ቤቴ እየመጣህ ድንጋይ ትወረውራለህ ልበል። ምሳሌ ነው። አይዞህ ቤቴ እየመጣህ እህቴን ቀጥቅጥ አድርገህ ትሄዳለህ። ቤቴ እየመጣህ እናቴን አስለቅሰህ ትሄዳለህ። ቤቴ እየመጣህ ዕቃ እየዘረፍክ ይዘህ ትሄዳለህ። በመጨረሻ ምንድን ነው የምለው? እየመጣ ይቀጠቅጠናል፣ እየመጣ ይዘርፈናል፣ እየመጣ እንዲህ ያደርገናል አይደል? የት ነው የሚኖረው እላለሁ። እዚህ ቦታ በቃ አሁን እስኪመጣ አይደለም መጠበቅ ያለብን፣ ያለበት ቦታ መሄድ አለብን። ይሄን ለማስቆም ነዋ። አሁን ኢትዮጵያዊ ይሄ ብልጽግና በየከተማ እየመጣ የሚጨፈጭፍህ ያለበት ድረስ መጥተህ እስከ መጨረሻው ማሰናበት አለብህ። አለበለዚያ አይተውህም። እየመጣ አሁንም በድሮን ሲጨፈጭፍህ፣ በጀት ሲጨፈጭፍህ በገባር መሳሪያ። ስለዚህ ግቡ ምንድነው? ኢቢሳ መሬት መውሰድ ምናምን የመውሰድ አለም። እየመጣ የሚጨፈጭፍን አካል ያለበት ድረስ ሄደ አስወግደው ነው ያልኩት። እዛ ላይ ኢቢሳ ኤድመንድ ከመጀመሪያው ስንነሳ ማለት ነው የትግራይ አመራሮች በነበሩ ጊዜ ኢትዮጵያን በሚመሩ ጊዜ ይሄ ኦፒዲዮን ምንድነው ይሄ የአማራ ክልል ባኢዴን አመሰረታታቸው ልክ አልነበረም። ዊክ የሆኑ ሰዎችን ነው ሰብስቦ ወደ ፓወር ሲያመጣ ነበረ። የክልሉን ሰዎች የሚያስገድሉ የሚጨፈጭፉ ከቲፒኤልኤፍ ጋር የሚሰሩ ሰዎችን ነው ወደ ፓወር አመጣ። ከዛ ሪዛልቱ ምን ሆነ? ሪዛልቱ ዞሮ ሰዎቹ ትግራይ ኢህአዴግ ስልጣኑ አሳልፈው ለአብይ ሲሰጥ መልሶ ዞሮ እነሱን በሉ ማለት ነው። ይኸውልህ ልንገርህ፣ የመሃሉን መንግስት መገልበጥ ወይ ደግሞ እንዲቀየር የሚፈለግ ከሆነ ጽንፈኝነት አያስፈልግም። ምንድነው መንግስት መጥቶ ቤቴ ድረስ መጣኝ ይሄን መታ ሚስቴ መታ ነው አይደለ ያልከው? አይደለም። ትግራይ ክልል ምንድነው የተደረገው? ውሻ ቀለም ቀብታችሁ ሁሪ አይደል ነው ቀለም ያልቀባችሁት ነገር የለም። አህያ ቀለም ቀብታችሁ ጥያቄ ነው ጠይቀህ ትመልሳለህ። ቀለም የቀቡት ኦሮሚያ ክልል መጥተው ነው ትግራይ ውስጥ ሆነው ነው? ቆይ ልጨርስልህ፣ ወደዛ እየሄድኩልህ ነው። አረጋግጠልኛ ልወቃ ትግራይ ክልል ነው። ቆይ ልንገርህ ነገር ስለሚፈልጉትን ቀለም የመቀባትም ምክንያታቸው ቆይ ልጨርስልህ። ቆይ ሐሳቤ ገብቶኛል፣ ጥያቄ ገብቶኛል። በክልላቸው ላይ መቀባት ይችላሉ ነው አይደል ያልከው?
በክልላቸው ላይ አትቀቡ ያለ ሰው የለም። አህያ ተቀባች፣ ውሺ ቡቺ ተቀባች ቀለም። ጦርነት ባህላችን ነው ተባለ። ተው እረፉ ተባለ። ሽማግሌ ተላከ። ብዙ ነገር ጦርነት ባህላችን ነው ያለው። ጨርስልህ እባክህ። ኖ እኔ እየመለስክልኝ ነው የምትሄደው። ጦርነት ባህላችን ነው ያለው ማለት ነው የትግራይ ክልል ቲዲኤፍ የሚባለው። እሺ መረጃውን አምጣ። መረጃውን አምጣ። የትግራይ ክልል ቲዲኤፍ ጦርነት ባህላችን ጨዋታ ነው። ከ400 ሰው በላይ ያለ ይኸው በትልቁ አደርገዋለሁ። አሁኑኑ መረጃውን ያምጣ። አሁን መረጃ እኔ ይኸው በአሉ ባልታ ኦኬ አሁን ብለሃል። ይኸው 400 ሰው አለ። ጦርነት ባህላዊ ጨዋታችን ነው ብለዋል ቲዲኤፍ ብለሃል። መረጃውን አምጣ። እኔ መረጃውን አመጣልሃለሁ ሌላ ጊዜ። ይኸው በትልቁ አድርጌያለሁ። አሳያቸው። ወደ ሌላ ሀሳብ ልለፍ። በእናትህ አትወራጭ። ወይ አሁን ቤቴ ነው አውቃለሁ። ዋሽቻለሁ ብለህ እለፍና እንቀጥላ። ኖ ቆያ እሱን ሌላ ጊዜ መረጃ አመጣልሃለሁ። ኖ ዋሽቻለሁ ብለኝ እንቀጥላ። ሜን ፖይንቱ ልንገርህ ኤድመንድ ፕሊዝ። እንደ ልጃት ባህላ ጦርነት ባህላዊ ጨዋታችን ነው ቲዲኤፍ ብሏል ብለህ ሜን ፖይንቱ ይኸው ልንገርህ። ሜን ፖይንቱ አያችሁ ውሸት እንዲህ ስለምናጋልጥ ይኸውላችሁ፣ በአሉ ባልታ በሐሜት በተራወር እኔ ጋር ይሰራል አለኝ የምትሉት መረጃ ይኸው በትልቁ አስቀምጣችኋለሁ። ማምጣት ይችላል። ማምጣት ካልቻልክ ደግሞ ዋሽቻለሁ ፕሮፓጋንዳ ነው ብለህ ማለት ይችላል። እኔ ማን እንዳለውና የት እንደተባለው አላየውም እንጂ ጭንቅላቴ ውስጥ አለ ነገር። ቆይ ልጨርስል። እኔ ግን እንዳታስገብብኝ ጂጂ ማንንም ሰው ፕሊዝ ኤድመንድ። እሺ ቆይ እስኪ ይኸው ሜን ፖይንቱ ጋር ሜን ኮሩ የኔ ሜሴጅ ያዝ፣ ኮንሰፕቱን ያዘው እንጂ ይሄ የተባለ መረጃ መጣ አልመጣ አይደለም። ተው እረፉ። ክልላችን አሁን ይኸውልህ ኢቢሳ ሰው አታስወራም። በእናትህ ኖ አንድ ነገር ማወቅ አለብህ። ያንተን ተረት ማንም አያዳምጥም። ስማ ጃምታ ቆይ ኤድመንድ ልጨርስልህ። በእንደዚህ አይነት ስማኝ፣ ቆይ በእንደዚህ አይነት አንዴ ኢቢሳ ሁለት ጥያቄ ብቻ ነው ማነሳል። ሚልኬሳን ታውቀዋለህ አይደል? የብልጽግና የኦፒዲዮ የብልጽግና የኦሮሞ ብልጽግና አባል ባለስልጣን ሚልኬሳን አወቀው? ኢቢሳ መልስልኝ ፕሊዝ። ታየ ደንዳን ታውቀዋለህ? አውቀዋለሁ። ቴንክ ዩ። አሁን እዚህ ያላችሁ በሙሉ አዳምጡ። ሚልኬሳ ምን አለ? ጦርነቱ ትግራይ ላይ እንዲጀመር ያደረግንበት ምክንያት የትግራይ የጦር መኮንኖችን ከመከላከያ ጠርገን ለማውጣት ነው። አንድ ይሄንን የተናገረው ትግራይ ውስጥ የሚኖር የፖለቲካ አመራር አይደለም፣ ተቀባይነት የለውም። አንዴ ልጨርስ። ራሱ የኦፒዲዮ የኦሮሞ ብልጽግና አንዱ የስራ አስፈጻሚ አካል የነበረ ሚልኬሳ የሚባል ሰው ወጥቶ የትግራይ ጦርነት እንዲጀመር ያደረግንበት ምክንያት የትግራይ ጀነራል መኮንኖች ከመከላከያው ጠርገን ለማውጣት ነው። አንድ ያዙልኝ። ሁለት ታየ ደንደአ በንጹሃን ደም የሚቀልዱ የሚጫወቱ ጠቅላይ ሚኒስትር እርሶም በጦርነቱ ጊዜ እየረዳው ሆይ ሆይ በማለቴ በጣም እጸጸታለሁ ያለው ይሄም የኦፒዲዮ የኦሮሞ ብልጽግና የሰላም ሚኒስተር ዲኤታ ታየ ደንደአ ነው። አሁን እንግዲህ ልብ በሉ፣ እነዚህ ሰዎች የራሱ የብልጽግና አመራሮች የትግራይ ጦርነትን ምን እንደሆነ ገልጸውልናል። ይሄ ሰውዬ ደግሞ መጥቶ ምን ይነግረናል? ተረት የቡና ወሬ እታት ይነግረናል። ሐቁ መታወቅ መቻል አለበት። ጨረስክ? ይህንን ሐቅ ሰምተኸዋል አልሰማኸውም? ሚልኬሳን ታየ ደንደአን ሰምተሃል አልሰማህም? ሰምቻለሁ። አሁን የነሱን በተናገሩት ነገር ላይ መልስ ስጠኝ። ከምትቃወመው ሰውዬ ጋር ከምትቃወመው አሁን ስልጣን ላይ ካለው መንግስት ጋር እነሱ በጭራሽ አይለያዩ። ምክንያቱም ትላንትና አብረው ሲሰሩ ነበር። እኔ አይዲያ ላይ ነው ማወራ እንጂ ግለሰብ ላይ አይደለም። አይዲያ ኮንሰፕቱ ምን እንደሆነ ልንገር። የኢትዮጵያ ኬታ መጣው ጦርነት ባህላዊ ጨዋታችን ነው። ኮንሰፕት ልታወራ ወሬና ሀሜት እንቱ ፈንቶ ታዲያ ኬታ መጣ። ፎርጌት አባውት ኢት እሱን ቶና ከእንትኑ ተሳስቻለሁ በለኝና ልቀጥለው። ተሳስቻለሁ በለኝ እንዝጋው። ኮንሰፕቱ ላይ ላውላለ ባክ ኮንሰፕቱ ላይ አውራልኝ። ይሄን ተሳስቻለሁ በለኛ። አልተሳሳትኩም፣ ልክ ነው አለ። ሌላ ጊዜ አመጣላለሁ ከፈለክ ሌላ ጊዜ ፈልግ። አንዴ ጂጂ ልጠይቃት። ጂጂ ብዙ ጊዜ መረጃዎች ሌላ ጊዜ አመጣልሃለሁ ብሎ ያመጣልኝ ሰው ታውቂያለሽ? ማንም ዜሮ።
አመጣልሃለሁ እያሉ ያስታሉኛል አይደል? ያለክ ሰው የለም ሲጀምር። እዚህ ስትመጡ መረጃ ይዛችሁ ነው፣ ያለበለዚያ አትግቡ። ቆይ ልጨርስ። ስለዚህ ምን ልል ፈልጌ ነው፣ ባይ ዘ ዌይ ኮሚኒኬት ስናወራ ልንግባባ ነው ልናወራ የምገባ እንጂ አርጊው ልናረግ ወይ ደግሞ እንደዚህ ብለሽማ አይደለም መሆን አለበት። አርጊው ልናረግ ወይ ደግሞ እንደዚህ ብለሽማ አይደለም መሆን አለበት። እኔ ኤድመንድ ሀገሬ ላይ እንድትኖር እፈልጋለሁ። እንደኔ ደህንነቴ ተጠብቆ እኔም ደህንነቴ ተጠብቆ ሀገሬ ላይ እንድትኖር እፈልጋለሁ እንደ አንድ ኦሮሞ ልጅ። ቆይ ልንገርህ፣ እሱ ግን ሊሆን የሚችለው ልንገርህ፣ እሱ ለሃጫሉና ለነበቴ ኡርጌሳ ያልሆነች ለኔ ትሆናለች። ቆይ ችግር የለውም። ቆይ አንተ ከነሃጫሉና ከነበቴ ኡርጌሳ ምንም የሚለይህ ነገር የለም። አንተም ኢትዮጵያዊ ነህ፣ እነሱም ኢትዮጵያዊ ሆኖ ነው የሞቱ። ምንም ልዩነት የለውም። እንዳንደ እነሱ ልገደል ተገደል አላልኩም። እባክህ አትወራጭ። ቆይ አዳምጠኝ። እኔ እንደነበቴ ኡርጌሳና እንደነሃጫሉ አትለይም ስትለኝ እኮ ተገደል ያልክ ነው መሰለኝ። ኧረ ተረጋጋ እባክህ ኤድመንድ። ተረጋጋው፣ ቀጥል። ሀገራችን ላይ ሰላም እንዲወርድ ከተፈለገ የሚፈለገው ሰላም ከሆነ ማለት ነው ሁሉም ፓርቲ ነው ኃላፊነት ሊወስድ የሚገባ። በማይረባ በተልካሻ ምክንያት ሁሉም ክላሽ ይዞ ጫካ የሚገባ ከሆነ ምንም የሚመጣው ነገር የለም። አሁን ፋኖው ምንድነው ብለው አሁን ምንድነው ያልከው? ደብረ ዘይት የኦሮሞ ነው፣ አዳማ የኦሮሚያ ዋና ከተማ ነው። አንተ እንደዛ ነው የምትለው። እኛ ደግሞ ፍንፍኔ የኦሮሞ ዋና ከተማ ነው ብለን ነው እየታገልን ያለነው። ይሄንን እውነት ሳትቀበል ሺህ ዓመት እዚህ ቲክቶክ ላይ ትጫዋለህ እንጂ የምታመጣው ሰላም የለም፣ የምታመጣው ለውጥ የለም። አዲስ አበባ የግድ ኦሮሞ ጫካ ይገባል እንጂ ማለት ነው ምንም የሚመጣ ለውጥ የለም። የኦሮሞ ነው እስካልተባለ ድረስ ማለት ነው። እኛ ሺህ ሰዎች ነው ያጣንበት ከወያኔ ጊዜ ከደርግ ጊዜ ጀምሮ ማለት ንብረታችን የኛ ነው። ያንተ ደግሞ ያንተ ነው። መቀሌ ያንተ ነች፣ ፍንፍኔ የኛ ነው። ከእምብርታችን ከሚመጣው ገቢና እንትን ደግሞ ትምህርት ቤቶቻችን ሆስፒታሎቻችን ሊደገፉ ይገባል። ለፌደራል መንግስት የሚገባው ገቢ ገብቶ የቀረው ደግሞ ለኦሮሚያ ሊውል ይገባል። አለበለዚያ አይሆንም። እምብዩ አዲስ አበባን እትዬ ምኒልክ ነው የቆረቆረው ብሎ ፋኖ ጫካ ገብቶ የሚዋጋ ከሆነ ሺህ ዓመት እንዋጋዋለን እንጂ አይመጣም። ወደ ኦሮሚያ ክልል ነው። አዲስ አበባ የምትባሏ የተቆረቆረችው በሚኒሊክ ነው። እሱ ታሪክ እውነት ስለሆነ አንካደው። እኛ ጉሙዞችም አንክደው። ኦፍ ኮርስ ታዲያ ስለቆረቆረ የሱ ነው ማለት ነው። አዎ ነገሩን ነው የምልህ። ጉሙዞች ይሄ እብደት ውስጥ መቼ ነው የምወጣው? ኤድመንድ እኔ ይሄ እብደት ነው የሚመስለኝ። አንድ ጊዜ ለምሳሌ እኔ አንድ የአማራ ልጅ አስገብቼ ሊከራከር ይችላል። እኔ አያገባኝም። ግን በረራ ተብሎ አስቀድሞ ዛሬ እናንተ ፊንፊኔ በምትሉት የመጀመሪያ ነዋሪዎቹ እኛ አማራዎች የሚያቀርቡት ታሪክ ትችላለህ ኤድመንድ። አሁን እሱ አያገባኝም። ትችላለህ። መሬት ላይ ያለውን ሀቅ ግን መለወጥ አትችልም ነው እያልኩ ያለው። እኔ ምን መሰለህ፣ አሁን መሬት ላይ ያለው ሀቅ አዲስ አበባ ላይ የሚኖረው ኦሮሞ ነው የሚበዛው ወይንስ ሌላው ይበዛል? ማንም ይብዛ ማን አሁን ፋኖ በሚሄደው አካሄድ አዲስ አበባን አይደለም የትም አገር ቆሞ መዋጋት አይችልም ፋኖ። ልንገርህ እሺ፣ የጃልመሮ ውጊያስ ነገርኩ እኮ ቅድም ነግሬሃለሁ እኮ ቅድም ምንድን ነው ያልኩ? ዛሬ አይደለም ኦሮሞ ላይብሬሽን አርሚ ጫካ የገባ በወያኔ ጊዜ ነበረ፣ በደርግ ጊዜ ነበረ። 1969 ትክክለኛ ነው ኢቢሳ 1969 ከተቋቋመ ጀምሮ ኦሮሞ ላይብሬሽን አርሚ እሱ ልክ ነህ። አላማው በአንተ እይታ የጃልመሮ የሚዋጋበት አላማ ልክ ነው አይደለም ነው? ልክ ነው። አይው ያልተመለሱ ብዙ ጥያቄዎች ስላሉ እኮ ነው። ልክ ነው አይደል? ኦፍ ኮርስ። የፋኖ ግን ልክ አይደለም። ልክ አይደለም። ምክንያቱም አኩራፊ ነው። አኩራፊ ቡድን እንደ ልክ ሊሆን ይችላል። ትናንትና ትግራይ ክልል አንተ እኔ ትግራይ ነፃ አውጪ ነኝ ብለህ እዚህ ላይ ትግ የምትለው በየቀኑ ቲክቶክ ከፍተህ እሱ አይደል እንደ ሂዶ ትግራይ ነጨፈጨፈ ታውያልን? እኛ እኔ ምን አልኩ? ከመንግስት ጎን ሆነ እኔ ነፃ አውጪ ነኝ አልኩ ብያለሁ። እንደዛ ብለህ እኮ ነው ነፃ አውጪ ነኝ ብያለሁ ትላለህ። የህዝብ ድምጽ ትላለህ። ነፃ በትልቁ አረኩክ ነፃ አውጪ ነኝ ያልኩበትን መረጃ እያንዳንዱ በመረጃ ነው የምትንቀሳቀሰው አንተ። መረጃ እንደወሰም ከየት እናምጣ ኤድመንድ? አንተ ዋሽቻለሁ በለኛ። ዋሽቻለሁ ብለህ ቀጥል። አልዋሽሁም። ልክ እኔ ጋር አትዋሽ። ይኸውላችሁ መታችሁ እኔ ጋራ በፕሮፓጋንዳ በውሸት በምናምን አትቀደዱ። ደግሞ በደሰ ጠይቃችኋለሁ መረጃ። ቲክቶክ አንተ በአዲስ መልኩ መጣሃል።
እንደዚህ በዶሴ ምናምን መረጃ አምጡ እያልክ ነው እንደዚህ በመረጃ ነው እኔ ለምሳሌ ይሄ የቡና ሀሜት ወሬ ምናምን አይደለም። ይኸው ልንገርህ አኩራፊ ቡድን ማለት ነው። አኩራፊ ቡድን ስልጣን ሊይዝ አይችልም፣ ጥያቄ የለውም። ኦሮሞ ላይብሬሽን አሁን ቲዲኤፍን ውሰድ። ቲዲኤፍ ክልሉን ነፃ ለማውጣት ክልል ላይ አትምጡ ነው ብሎ ነው እንጂ የምዋጋ ማለት ነው። የሰው ክልል እወራለሁ ብሎ አይደለም። ይሄኛው ውርጋጥ ቡድን ግን ማለት ነው አንድ ለሰው ልጅ ርህራሄ የሌለው ቡድን ማለት ነው። ለሰው ልጅ ርህራሄ የሌለው ቡድን፣ ለገዛ እህት ወንድሙ ርህራሄ የሌለ ቡድን፣ አንገትን የሚቆርጥ ቡድን ኦሮሚያ ምድር አይረግጥም ነው የምልህ። ኦሮሚያ ምድርን አይረግጥም። እዛ ረመጡኖ ይቃጠላታል ባለበት ቦታ ላይ ማለት ነው። ቢመጣም ደግሞ እንዋጋዋለን። ይኸው ይስሙ፣ ምንም ችግር የለውም። እኔ አንድ ጥያቄ ልጠይቅህ። አቋም ቢኖረው እንደ ቲዲኤፍ ሲዋጋ ጊዜ ደብረ ብርሃን በገባ ጊዜ የኦሮሞ ህዝብ ሆ ብሎ እንደ አሁኑ አይቃወምም ነበረ ቲዲኤፍን። ምክንያቱም ቲዲኤፍ ድሮም ትግራይ ሊደሮች ስህተትን ቢሰሩ ፖለቲሻኖችን ቢገሉ ስልጣን ላይ በነበሩ ጊዜ they are like a kind of like middle ላይ ነው መቆም የሚችሉት። ይሄ ዋልታ ረገጥ ያለኔ ሰውን ቅጽል ስም አውጥቶበት ወለጋ የኔ ነው እያለ ሰሜን ሸዋ የኔ ነው እያለ በዛ በኩል ወልቃይትና ራያ የኔ ነው እያለ ለቡጫቂ መሬት ሰውን እየጨፈጨፈ የሚውል ይሄ የበረሃ አንበጣ ማለት ነው። የትም ሊደርስ አይችልም ማለት ነው። ጉልበት ነው ፋኖን የምንጋፈጥ። አንድ የፋኖ አካል አስገባና ምላሽ ትሰጣለህ። ቆይ አንድ ጊዜ እታች ያለው እኔ አላስገባሁትም። ማን ያስገባው? ረጅ ማን ነው? ጥያቄ አላት ሴት ሳምሽ ኦኬ እሺ ጎድ ኦኬ በተደጋጋሚ ወያኔ ጊዜ ተጨፍጭፈን በወያኔ ጊዜ እንዲሆነን ሲል ሰማሁትና ምናልባት የወያኔ የሚለውን ትርጉም ካለማወቅ የተነሳ ነው ይሄንን ቃል እየተጠቀምክ ያለው ወይስ ፐርፐዝሊ ወያኔ የምትለው የትግራይ ህዝብ ነውና አውቀህ ከሆነ ቃሉን እየተጠቀምክ ያለው ወያኔ የሚባለው የትግራይ ህዝብ ይሄ የሪቮሉሽን ሙቭመንት ሲያካሂድ የነበረው የትግራይ ህዝብ ስለሆነ አሁን ልክ በፓራራል በሆነ ፖለቲክስ ደግሞ አንድ ትግራዋይ መጥቶ እየጨፈጨፈን ያለው የኦሮሞ ህዝብ ነው ቢል ትቀበለዋለህ ወይ? መጀመሪያ ጥያቄ ስለሆነ፣ ሁለተኛ በጣም ያየሁት ትክክል ያልሆነ ምንድነው ይሄ ትርክቱን አንተ በፈለከው አካሄድ ወይ ደግሞ አንተ ይስማማኛል በምትለው ወይ ደግሞ የኔን ሐሳብ ጀስቲፋይ ያደርግልኛል በምትለው መልኩ ነው ይሄድክ ያለውና የራስህ የምትደግፈው መንግስት የአብይ አህመድ መንግስት ትግራይን ሲወር ብዙ ምክንያቶችን ፈጥሮ ነበረ። at the end of the day ግን የቲፒኤልኤፍ ፖለቲሻኖች እኮ ወደ ብልጽግና ቢቀላቀሉ ኖሮ ትግራይ ላይ ምናዘምተው ሰራዊት አልነበረም፣ ምንገለው ሰው ሊኖር አይችልም ነበረ ብሎ ደግሞ በራሱ አፍ ተናግሯልና አሁን የትግራይ ህዝብ ውሻ ቀለም ስለቀባ ፈረስ ቀለም ስለቀባ ኤድመንድ ጥሩ አርጎ እንድትረዳ አርጓል። መሬቱንም ሰማዩንም ከደረሰበት እንደፈለገው በመድሩ ላይ በመሬቱ ላይ አሁን አንተ መሬቴ ተነካብኝ ወይ ደግሞ መሬቴ ሊወረርብኝ ነው ብለ ማለት እንደ መደንፋትም እንደ ማናለብኝነትም ነው እየተናገርክ ያለውና በምን መልኩ ነው መሬቱ ላይ ርስቱ ላይ የፈለገውንስ ቢያደርግ አይደለም ቀለም መቀባት የፈለገውንስ ቢሆን በመሬቱ መተህ ልታዘው ነው ወይ ስትፈልጉ የነበራችሁትና ማለት በተደጋጋሚ ወይ ጥፋተኞች ነን ትግራይን ህዝብ እንደ ህዝብ ከባዕድ አገር ጋር አስገብተን ባይ ዘ ዌይ ዛሬ አንድ ዶክመንተሪ እያየው ነበርና አብይ አህመድ ጦርነቱ ከመካሄዱ በፊት የትግራይ ህዝብ ባይ ዘ ዌይ ኤድመን ምናልባት እልክልሃለሁ ኢንተርቪውን እና በትግርኛ ነው የተጠየቀውና ምንድነው ያለው የትግራይ ህዝብ ከኤርትራ ጋር ሆናችሁ ተወጉናላችሁ ብሎ ያስባል ወይ ደግሞ ጥርጣሬ ያለውና ይሄንን እንዴት ትመልሳለህ ሲባል የመለሰው ነገር ምንድነው እንዴት ሆነን የራሳችን ህል
የራሳችንን ህዝብ ከሌላ ባዕድ ሀገር ጋር ሆነን እንወጋለን። ከዚህ በፊትም ተፈጥሮ ተከስቶ አያውቅም። ለወደፊቱም ደግሞ የሚሆን አይመስለኝም ነው ያለው አብይ አህመድ። ማለት ኮት ማደርገው እሱን ለምንድን ነው እሱ ተአማኒነት ኖሮት ወይ ደግሞ ተአማኒ ነው ለማለት ሳይሆን አብዛኛው ትግራይ ላይ የተደረገውን ጄኖሳይድ ወይ ኤትኒክ ክሊንዝን እና ደግሞ ከ120,000 በላይ እነሱም ወጥተው ፎርዋርድ እኛ ተደፍረናል በደል ደርሶብናል ያሉ የትግራይ ሴቶች ይሄ ብቻ ሳይሆን ትግራይ ላይ የ14 የ13 የ15 ዓመት ልጆችም በኢንቬደርስ ትግራይን በወረሩ ኃይሎች ተደፍረዋል። የህይወት ትግራይ ላይ ገብተህ በደንብ እንትን ማለት ይችላለህና አሁን ትግራይ ላይ ያደረሳችሁትን በደል ጀስቲፋይ ለማድረግ የምትሞክሩት እኛ ይመራናል የምትሉት ሰው ከተናገረው እየወሰዳችሁ ስለሆነ አሁንም እሱም ደግሞ ተመሳሳይ የወረረበትን ወይ ደግሞ ግፍ የፈጸመበትን እኛ አንወርም እኛ እናረግም ከዚህ በፊት ተደርጎ አይታወቅም ያለውን ነገር ቀልብሶ ትግራይን የወረረበት ትግራይን ደግሞ ወርሬበታለሁ ያለውን የመጀመሪያ ምክንያቱ ሰሜን ዕዝ ተመታ የሚለው አሁን ደግሞ አማራ ክልል ላይ ምዕራብ ዕዝን መተዋል ብለው ነው። ባይ ዘ ዌይ ምዕራብ አማራ ክልል ላይ ይሄን ያህል ትርምስና ኮንፍሊክት እያካሄዱ ያሉትና ወያኔ ስትል የመጀመሪያ ጥያቄ ወያኔ ስትል የትግራይን ህዝብ የሚወክል ቃል ኢኩቫለንቱ ቱ ዘ ፒፕል ኦፍ ትግራይ ስለሆነ ወያኔ እንደዚህ ያደረገ ስትል እኛን እንዲያርጎናል ስትል በተመሳሳይ ደግሞ ፓራራል በሆነ መንገድ አንድ ትግራዋይ መጥቶ ኦሮሞ የኦሮሞ ህዝብ ነው ጄኖሳይድ የፈጸመው ብሎ ናሬት ቢያደርግ ትቀበለዋለህ ወይ ምለው ለማለት ነው። ሌላው አይ ቲንክ ከአማራ ሳይድ ዲፌንድ የሚያደርግ ሰው ስላጣሁ ነው። አይቻለው ገስት ላይ እጅ ያወጣ አንድ ነፍስ ያለው እንደው ጥሩ እንትን ማለት የሚችል ሰው ቢኖር ላስገባ ነበር፣ ግን አንደኛ አብዛኛውን አላውቀውም። ችግሩ እሱ ነው። ሌላ አይዶ አስገባን እኛስ ምናምን አብዛኛው የለም። ላይክ አንዴ ሌላ ጥያቄ ደግሞ ያለኝ ትግራይ ማለት መሬት የቲፒኤልኤፍ ሰዎች የምትከሷቸው ብዙ ይሄ እኛ እንደዚህ ያደረጉን ከሚለው ላይ የምትከሷቸው ነገር ካል እንዳለ ሆኖ የህወሓት ሰዎች ደግሞ ቀረጹት በሚባለው ኮንስቲትዩሽን ላይ የኦሮሞ ህዝብ ማንነቱ እንዲረጋገጥ ብቻ ሳይሆን የኛ ነው የምትሉትን መሬት ኦን እንድታደርጉት ኮንስቲትዩሽን ውስጥ የሚመልስበት አይ ቲንክ አቅምም ብቃትም ያለው አይመስለኝም። አንደኛ ጥያቄዎች በጣም አምልሽ የበሰሉ ናቸው። አይ ዶንት ቲንክ በዛ ሌቭል አይመስለኝም። ይብሳል እኔ ትንሽ አንድ ደቂቃ አንዴ እመጣለሁ ወደ አንተ። ሰላም አይ ቲንክ ጥሩ አክቲቪስት የምትይዋለ እኔ እንግዲህ አንቺን ያየሁት የአማራ አክቲቪስት ሌላ አለ እዚህ የምታውቂው? አይ አብዛኛዎቹ ካሪዎች ናቸው። ምንም የለም። አብዛኛዎቹ ወይ ከመንግስት ጋር ነው የሚሰሩት ወይም ደግሞ ገንዘብ። ስለዚህ እዚህ ገብቶ ብልጽግና እያለ ነው የሚጮኸው ነው የምትይው? አይ ዝም በቃ እርስ በርስ ሲከፋፍሉ የሚውሉ ምናምን ናቸው። እኮ አልኩኝ እኮ አሁን ደህና ሰው የለም። እና አብዛኛዎቹ እግራቸው አንደኛም አማራም ያልሆኑ አሉ። በዛው ልክ ደግሞ የአብይ ቅጥረኞች አሉ። በዛው ልክ ተሳድቤ የሆነ ነገር ሸቅዬ ሊሄድ የሚል ነው። የለም ህዝቡ እየተጨፈጨፈ አይተሃል። እኔ እኮ አሁን ላስገባ ብዬ ማነው ለኢቢሳ መልስ የሚሰጥ ላስገባ ብዬ ግን ማንን ማውቀው አንዳንችን ነው ሌላ ፈለኩ ማውቃቸው አይደሉም። ባስገባው ደግሞ እንዳልሽው ብልጽግናችን ምናምን እያለ የኢትዮጵያ አንደኛ አሁን እናንተ ያልገባችሁ አማርኛ ተናጋሪ ሁላ አማራ ይመስልካል። አሁን ታስታውሳለህ በትግራይ ጦርነት አረንጓዴ ቢጫ ቀይ ይዘው አጥለቅልቀው ኖሞሩ አብይን ለማዳን አማራ ሆኖ ማለት ነው። ዛሬ አማራ እንደ ጉድ እየተጨፈጨፈ እናቶች እኔ ፔጅ ውስጥ ስትገባ በቃ ለቅሷቸው ሰው ከሆንክ ምንም የፈለገ የፖለቲካ ልዩነት ቢኖርክ ልብክ ሊጨክን አይችልም። እናቶች አብይ ከፋኖ ጋር አልቀላቀልም ብለው ቤታቸው የተቀመጡ ህጻናቶችን እንዲከናት ስር ጉያ አውጥቶ ነው አብይ እየረሸነ ያለው። እናቶች ለኢቢሳ እኔ ይሄ ልጅ አሁን እሬቻ የፍቅር ቀን ነው እሱ መጥቶ የሚያወራው ጥላቻ ትግሬን ከአማራ ለያይቼ ደግሞ ትግሬን እንደጨፈጨፍኩት
አሁን ደግሞ አማራን ለመጨፍጨፍ ዝም ብሎ በቃ ለራሱ መጣውበት ለሚለው ማህበረሰብ ሀሳብ የለውም፣ ጥላቻ ነው። አሁን እኔ ከእንደዚህ አይነት ጋር አይምሮ ከሌለው ከብት ጋር ልወያይ እንደዚህ አላልኩም። ሲጀመር አለባበስ አንተ አሁን እሬቻ ነው ቀኑ፣ እሬቻ የፍቅር ቀን ነው ብለሃል አይደል? ቆይ እስቲ አይደለም እሬቻ የፍቅር ቀን ከሆነ በአመት ባሉ እንኳን ስለ ፍቅር አትሰብክም። አሁን ይሄ መንግስት ደግፈ ድፍን የአማራ ህዝብ ሚሊዮን አማራን እየሰደብክ ነው። ምንድን ነው ለምን ተዋሻለህ? ያልተጻፈ እንደዛ ነው ሁሌ ያለው ትግሬ ላይ ቆይ ሰላም ኢቢሳ ማነው ስሟ የጠየቀችን ጥያቄ መመለስ ትችላለህ? አንዳንድ ነገሮች ላይ ብቻ መናገር ፈልጋለሁ። ብዙ ሀሳብ ነው ተናገረች። እኔ መናገር የምፈልገው እሷ የትግራይ ቲፒኤል ወያኔ አትበል ብላለች። ወደ ቲፒኤልኤፍ ብባል ችግር የለውም። የተሳስቼ ከሆነ ይቅርታ ለማለት ፈልጋለሁ። ሌላው በእናንተ በቲፒኤልኤፍ ኢትዮጵያን በሚመራ ጊዜ ፌቨር አድርጎ ኦሮሚያን ክልል አድርጎ አሁን ያለውን ገጽታ እንዴት አድርጓል አለች። ያንን ጥያቄ ባይመልስ ኖሮ ቲፒኤልኤፍ ስልጣን ላይ አይቆይም ነበር። የኦሮሞ ጥያቄ አንኳር ጥያቄ የነበረ ስለሆነ ነው የመለሰው። they know the question exactly ለዛ ነው የመለሱት ነበረበት። እሱ ላይ እኔ መንግስትን አልደገፍኩም። እኔ መንግስትን የሚደግፍበት ቦታ ምን ላይ እንደሆነ ሰሚግራፍ የምትለው 19 እዚህ ስራ ያለሽው መንግስትን እኔ የሚደግፍበት አንድ አንኳር ነጥብ አለ። በፋኖ አካሄድና በነ ደብረጽዮን አካሄድ መንግስት ሊወድቅ አይገባም። አንድ ሁለተኛ ጀግንነት የደብረጽዮን አካሄድ ምንድነው? ጀግንነት በክላሽ ብቻ አይደለም። የሰው ልጅ በሰላም አሸንፎ ሀገሩን በልማት አሸንፎ በትምህርት አሸንፎ ሰው ሀገሩን ሊያሰራ ይችላል። ግን ወደዛ ያለው አይደለም። የኦሮሞ ታጋይ በእስክሪብቶ እየታገለ ያለው ሬሳው ለምን ተጎተተ? በሰላም ካመኑ ቆይ ተረጋጊ። የሁሉም ትንሽ ኢቢሳ ትንሽ ግልጽ እንዲሆን ኢቢሳ አብይ አህመድ ሰላማዊ መንግስት ነው ብለህ ታምናለህ? ሰው ደግሞ እናንተ ደግሞ ሰላማዊ ናችሁ እንታገላለን የምትሉት እኔም በኋላ ጠይቀኛለህ። አንተም ጠይቀህ መልስ። በኋላ አንተ አሁን ሰላማዊ ወደ ስልጣን ሲመጣ አንተ የምትደሰክረው እዚህ ላይ ቲክቶክ ላይ ሰላማዊ ነህ አንተ አይደለም። እሺ እኔ ጠይቀኝና መልሳለሁ። መጀመሪያ መጠይቀን መልስልኝ። አብይ አህመድ ሰላማዊ መሪ ነው ብለህ ታምናለህ? ሰላማዊ ተመሪ ስለሌለ ነው መንግስት እንደዚህ ሆነ እንጂ ሰላማዊ ነው እሱ። ኤድመንድ ሌጂቲሜት ጥያቄ ከሌለ የሚመለስልህ መልስ የለም። እኔ አሁን ማብራሪያ አልፈለኩም። ነው አይደለም ነው ትለኛለህ። አልፋለሁ ወደሚቀጥለው። አብይ አህመድ ሰላማዊ መሪ ነው ወይ? አይደለም። ዲሞክራት መሪ ነው ወይ? አይደለም። በትግራይ ላይ ጄኖሳይድ ፈጽሟል? አልፈጸመም። አማራ ላይ አሁን ንጹሃንን እየገደለ ነው ወይ? አይደለም። ወለጋ ላይ ንጹሃንን ገድሏል ወይ? አዎ ገድሏል። ትግራይና አማራ ላይ አልገደለም። ቆይ ሀሳብህን ኤድመንድ ሴትን ላድርግልህ። አሁን እያልክ አንተ የምትፈልገውን ነገር ይገባኛል እኔ ማለት ነው። ፋኖ ሲጀመር ፋኖን ነክሰህ ያስካቸው። እኔም ጠይቀህ ሌላ ፋኖ ጥያቄ ቆይ ልጨርስልህ። ሞኝ ያዘውን አይለቅም ይባላል። ጥያቄ የለውም እያልኩ ነው እኔ። ጥያቄ የለውም። አኩራፊ ቡድን ነው። አንዴ እሺ እኔ የምጠይቀህ ሌላ፣ አንተ 10 ጊዜ የምትለኝ ፋኖ። እኔ ስለ ፋኖም አልጠየቅኩም። ጥያቄ የጠየቁት ስለ አማራ ህዝብ ነው፣ ስለ ትግራይ ህዝብ ነው። አንተ ዘለህ ወደ ፋኖ ነው ፋኖ ነው ነክሰህ ያዝከው። ለምን እንደሆነ እኔ አላውቅም። ይሄን ያው መጣሁሽ እታች ያስገባውን አንዳንድ ጊዜ አዳዲስ ነገሮች መስሎ አሮ ነው እጅ ያወጣችሁት። እስቲ እሺ እታች ያለው ቆይ አንዴ ሰለሞን ማን ነው? ሐላዊ ነው ምናምን ሐላዊ የሚላል ጎልበ ሰላም ብያለሁ። አይሞን ሰላም አለን ደህና። ያው ጎረቤት ስራ እየተሰራ ስለሆነ ምናልባት ጩኸት ሊረብሻችሁ ይችላል። እኔ ለማለት የፈለኩት በኢትዮጵያ ላይ ያው ብዙ ቦታ ላይ ጦርነት አለ። ግን
እንዲታዩ አልፈልግም። የኦሮሞ ህዝብ አቃፊ ነው። የኦሮሞ ህዝብ ፍቅር ህዝብ ነው። ያም መሬቱም ይመሰክራል። በኦሮሚያ ክልል ላይ ብዙ ብሔር ብሔረሰቦች አሉ። ይሄ አይካድም። የኦሮሚያ ተወላጅ ነህ? እኔ ኦሮሚያ ተወላጅ ነኝ። በአንድ በኩልም እኔ ሜቲስ ነኝ ማለት ትችላለህ። ሜቲስ ማለት ቅልቅል ነኝ። ስለዚህ አሁን ብሔር ወክዬ ሳይሆን የምናገረው ትናንትና እኔ የወሎ ልጅ ነኝ። አንድ የሆነ ወሎዬ ኦሮምኛ ተናጋሪ ወሎዬን አስገብተው ነበር። የኦሮሞ ህዝብ የበላይነት ስልጣን አለው እያለ እያወራ ነበር። እንደዚያን አይነት ሰዎች ባታስገባ ደስ ይለኛል። ለምን መሰለህ? የሰው ልጅ ከሰው ጋር ሆኖ ስለ ሰው ሲያወራ ሰው ወክሎት አይደለም። አሁን ለምሳሌ ስታወራ የነበረው ልጅ ሰው ወክሎት አይደለም እዚህ ቦታ ላይ ያቀረበው። ኦሮሞውን የበላይነት አለው፣ ኦሮሞ እንዲህ ነው፣ ኦሮሞ ወደፊትም ይነግሳል፣ አማራ ሊነግስ አይችልም፣ ትገዛላችሁ እያለ እኔ ብዙ ተናድጃለሁ። በዚያ በልጅ ያንን ልጅ ማንም አልወከለው። እንደዚህ አይነት ሰዎችን ያልበሰሉትን መሰለህ ቋቋይ አንድ ጊዜ ፖለቲካል ኮሬክትነስ which is good I know politically this guy does not represent us ምናምን ትላላችሁ። እኔ አንድ ፋክት እና እውነትን ድብልቅ እና ፍልቅቅ አድርጌ በደንብ ላውጣል። አንድ አዳምጠኝ፣ በደንብ አዳምጠኝ። እኔ ይኸውላችሁ እኔ ሚዲያ ላይ ስላለሁ እያንዳንዷን ኢች ኤንድ ኤቭሪቲንግ በደንብ ስለምከታተላት ምንሸዋወድ አይደለም። ምክንያቱም እኔ ምንድነው ማውራው እዚህ ፖለቲካል ኮሬክትነስ እንደው ትክክል ለመሆን አይደለም፣ ግን ፋክት። እሺ አንድ አዳምጥ መጀመሪያ። ማይ ጎድነስ ኦ ሎርድ ሃቭ ሜርሲ ኦን ሚ። እሺ ዶልቼ ነው ኮረቻ የሚባለው ዳልቻ ነው የሚባለውን ሰው ታስታውሰዋል? ምን ያህል ተከታይ አለው? ሌላ ነገር ውስጥ አትግባብኝ። ብዙ ተከታይ አለው። ብዙ ተከታዮች አሉ። አብዛኛው የእሱ ተከታይ ማለት እኔ ብዙ ተከታይ አለው፣ ግን የኦሮሞ ተወላጅ ናቸው። የኦሮሞ ተወላጅ አይደሉም፣ አርሲዎች ናቸው። ይኸውላችሁ አሁን እውነት እየተነጋገርን መጣን። ብዙ ተከታይ ያለው ልጁ በዋናነት የሚታወቀው በምንድን ነው? በመሳደብ ነው። የሚሳደበው ማንን ነው ደግሞ? ህዝብን ነው። የትግራይን ህዝብ ሲሰድብ ሰምቻለሁ። የአማራን ህዝብ ሲሰድብ ሰምቻለሁ። የወለጋን ህዝብ ሲሰድብ ሰምቻለሁ። ወለጋ ኦሮሞም አይደለህም እያለ ሲሳደብም ሰምቻለሁ። ህዝብ ነው የሚሰደብ። ኦኬ ማነው ደጋፊው? ኦሮሞ። ማነው ስጦታ ሰጪው? ኦሮሞ። ማነው ተከታዩ? ኦሮሞ። ጌስዋት ልጁ ከ100,000 በላይ ፎሎወር ኦሮሞዎች ናቸው። ባይስማሙት፣ ባይቀበሉት፣ ባይከተሉት፣ ስጦታ ባይሰጡት አንተ ባለጌ ነውረኛ ብለው ሪፖርት አድርገው አንፎሎ አድርገው ልጁን ከውድድር ያወጡት ነበር። በንግግሩና በዓላማው ስለሚስማሙ ከ100,000 በላይ የሆኑ ስለሚደግፉት፣ ስጦታ ስለሚሰጡት ልጁ ወለጋን ትግራይን ይሰድባል። ጋይስ ባለፈው ጊዜ ትናንትና ከትናንት ወዲያ የገባው ያልከው ኦሮሞ ስልጣኑ የኛ ነው፣ ከኛ ውጭ ማንም አይመጣም፣ ሌሎቻችሁ አትረግጡም ምናምን የሚለው እኮ ይኸው ኢቢሳ የሚባለውም እየደገመልህ ነው። እዚህ እኔ ጨርስና ትከላከላለህ ራስን። እኔን አስጨርስ። ይኸውላችሁ ችግራችሁ እናንተ ምን መሰላችሁ? እኔ አብዛኛዎቻችሁ ምልህ የመሀል ከተማ ውሃ ቀምሳችሁ ከጊዜ በኋላ አራዳ ይሆናችሁ ነው። ያ ደግሞ እዛው ምልህ ተወልደን ያደግንበት ነው። ጀስት ምልህ እዚህ ለፖለቲካል ኮሬክትነስ አንፎጋገርም። እናንተ ከኛ ውጭ ስልጣን ማንም አይዛትም፣ ማንም አይረቅጣትም፣ ማንም አይመጣትም። አዲስ አበባ የኛ ናት፣ እያንዳንዱ ኦሮምኛ ማውራት አለበት፣ በእኛ መሬት በእኛ ቅብርጥስ እያላችሁ እችን የሚጋራት ቁጥሩ ቀላል የማይባል ምናልባት ከ190 የሚሆን እንደሚጋራ ታውቃለህ።
እኔ ወል ያዘልቃል ወይ እኔ አይደለም ስለ አዲስ አበባ ስለ ኢትዮጵያ ህልውና አብይ አህመድ እያለ የምትቀጥል እንዳልሆነ በደንብ በትክክል እረዳለሁ። ዋናው ነገር ግን ምንድን ነው ያ ከትናንት በስታ የገባው ልጅ እዚህ እናንተ በጓዳ የምታወሯትን ወይ በኦሮምኛ ያወራችኋትን እሱ በአማርኛ ስላወራት ነው። ልዩነቱ እሱ ጋር ነው። እሱ በግልጥ በአማርኛ አወራት እንጂ እናንተ ቤታችሁ ብገባ አብዛኛዎቻችሁን ከዚህ በፊት አወያይቻለሁ፣ አዳምጫለሁ፣ ሰምቻችኋለሁ፣ አውቃችኋለሁ በደንብ ነው ማለት ነው። እኔ ኦሮሚያ ክልል ብዙ ሰርቻለሁ፣ አውቀዋለሁ። እሱ ግን መጣና ወላያችን ሚስጥር ልጁ እንዳጋጣሚ ሆኖ ምልህ ልብና ጭንቅላቱ አብሮ ስለተጋጠመ ከስሜቱ ጋር ያላትን የሚያውቃትን በሙሉ እውነቷን አወራት። ስህተት የለውም። ስህተት የሌለው ንግግሩ ስህተት የለውም ሳይሆን እናንተ የምታምኑበትን ነው መጥቶ ያወራው። ከሌላ ህዝብ ጋር ያኗኗራችኋል ወይ? አይመስለኝም። እኔ የሚመስለኝ ምንድን ነው እናንተ የፈለጋችሁት ከእናንተ ውጭ ኢትዮጵያን ሁሉ ጠላት አድርጋችሁ ነው መኖር የምትፈልጉት። ፕሮፓጋንዳችሁ፣ ስራችሁ ስፔሻሊ አሁን ያለው ስርዓት መሬት ላይ የሚሰራው ስራ እሱ ነው። ኢትዮጵያ ውስጥ ያላለቀሰ ሴክተር ንገሩ። ዶክተርን ያላለቀሰው፣ ተማሪን ያላለቀሰው፣ የመንግስት ሰራተኛን ያላለቀሰው፣ ነጋዴን ያላለቀሰው፣ አማራን ያላለቀሰው፣ ትግራይን ያላለቀሰው፣ ወለጋን ያላለቀሰው ኢትዮጵያ ውስጥ በዚህ ስርዓት ያላለቀሰ ንገሩኝ ውስጥ የለም። ኤክሰፕት ከካድሬ እና ከአብይ አህመድ የዘረኛው ስብስብ ውጭ ከነሱ ውጭ ሌላው የሚያለቅስ ለወንድም የታች ላለው ጥያቄውን ላነሳው ልጁ እናንተ በጓዳ የምታወሩትን ወይ በቋንቋችሁ በአማርኛ የምታወሩ የእሱ ሀሳብ ብቻ አይደለም፣ የብዙዎቻችሁ ነው። የዶልቼም የዳልቻም የኮርማውም ተከታዮችም በተመሳሳይ ያላችሁ የህዝብ ጥላቻ የተንጸባረቃል። አይ ቲንክ ነገሮችን ሰፋ አድርጌ ያስረዷችሁ በትክክል እንደምናውቀው። በትክክል አልተረዳህም መድመንድ ይኸው በትክክል መረዳት ነው። እሺ ወንድሜ ቆይ አንዴ ሚውት አድርጌዋለሁ። ኤድመንድ ምን አለ መሰለህ እዚህ ቲክቶክ ላይ ያንተን ህይወት እኛ እንምራለን። አዋቂው በጣም በዛ፣ አዳማጩ ግን በጣም ትንሽ ነው። አሁን ይሄ ሀላዊ ኤቢሳ ንቆት ነው። እንዴት ነው? እኔ ያውቃለሁ ኤቢሳ የሚናገረው ትክክል አይደለም፣ እንደዛ እያለን ነው። እና አንተ ማነህ ነው ሀላዊ ከኤቢሳ ይበለጥክ? እሱን ብትነግረን በጣም ደስ ይለናል። ከዛ በፊት እታች ያለው ቆይ አፄ ምናምን አዴ ነው ታች ያለው። ኤድሞንድ እንዴት ነህ? ሰላም ናችሁ? አለን አለሁልህ። ያው በብዙ ጊዜ እከታተልሃለሁ። ኖርማሊ ማቆሶ ጠፋኝ ስላልክ ብዬ ነው እና አንዳንዴም አስገብተኛል። ትንሽ ቆየው ለነገሩ ወደዚህ ወደ ቲክቶክ እንትን ስለማልመጣ ነው እንጂ በደንብ ነው ፎሎ አፕ ማድረግና እኔ ኖርማሊ ምን መሰለህ በዚህ በኢትዮጵያ ፖለቲካ ውስጥ አብይ አህመድ እየሰራውን ያለውን ፋሺስታዊ ስርዓት ምን ታርጌት አድርጎ እንደሚሰራ ብዙ ጊዜ ሰው ሲናገር አላየውም። በቂ ሰነድ፣ በቂ መረጃ፣ በቂ የሆነ ኖርማሊ ማንም ሰው እንደው ተራ ሰው ሊረዳው የሚችለውን ስራ ነው የሚሰራው። እሱ የኦሮሚያ ሪፐብሊክ ምስረታ ነው እያካሄደ ያለው ኢትዮጵያ ውስጥ። ማንም ሰው መጀመሪያ ኢትዮጵያ ብሎ መጣ። የሚፈልገው የነበረው ወደ ስልጣን መምጣት ነበረ። በእንደዚህ አይነት ኬዝ ካልመጣ ሰሜኖቹ እንደማያስቀምጡት ስለሚያውቅ የኦሮሚያ ሪፐብሊክ ምስረታን እንዴት እያካሄደ እንደሆነ ማንም ደንቆሮ እንኳን የሚረዳው ተግባር። የመጀመሪያ ኢትዮጵያን የመሰረቱት ኢትዮጵያን ትልቅ ደረጃ ያደረሱት ሀገራቸውን የጠበቁት በተለይ ሰሜኖቹን ማጥፋት ትልቅ እቅዱ ነበር። ከትግራይ ጀመረ። 1 ሚሊዮን ህዝብ ላይ የዘር ጭፍጨፋ አካሄደ። ይሄ በተባበሩት መንግስታት የተመዘገበ ጊዜው ሲደርስ እባክን አንዴ ላውራበት አውርተሃል እስካሁን ድረስና አብት እባክህ እና 1 ሚሊዮን ህዝብ አልጨፈጨፈም ልትለኝ ነው? እስካሁንስ የትግራይ ህዝብ መከራውን እያየ አይደለም? ይሄንን ትክዳለህ? አሁንስ የትግራይ ህዝብ በረሃብ እየተፈጀ አይደለም? ይሄን ትክዳለህ? እኔ ኢትዮጵያዊ ነኝ፣ ሌላ ዘር የለኝም። እኔ ሰው ዘር ነኝ። የትግራይ ህዝብ ቤተሰቤ ነው፣ ምኔ ነው። እኔ በመላው ሀገሪቱ ዞሬ እኔ አዲስ አበባ ልጅ ነኝ። ትግራይን እንደውም በቅርብ ሄጄ አይቻለሁ። መላውን ዞሬ ማለት ነው ትንሽ ሰላም በነበረበት ሰዓት መዞር በምችልበት ሰዓት እና ይሄ ትልቅ ስራ ነው እንትን ያልኩት። እዛ ያለውን ህዝብ ብታይ ኖሮ አብይ አህመድ ዙሪያውን ከቦ እርዳታ እንዳይደርስ አድርጎ የሰራውን መከራ
አይ ዶንት ኖ አንተ ቁጭ ብለህ ጥላቸው ከሰሜኖች ዋናውና ኢንፌሪሪቲ ያለብህ አንተ በጣም በህዝብ ጥላቻ የታወርክ ስለሆንክ አንተ ኤቢሳ የምትባለው ፋኖ ትላለህ። ለምን መሰላችሁ? እናንተ አማራ የሚለው ዘር እስካለ ድረስ እኛ እንኖርም ብለው በአእምሯችሁ ይዛችኋል። ይሄን ደግሞ ኦነጋዊው የዘረኛ ስርዓት ለ60 ዓመት አስተምሯችኋል በደንብ አድርጉ። ስለዚህ ኢትዮጵያን ማጥፋት የሚል ፖሊሲ ይዛችሁ ነው የምትዞሩት። አመጣጣችሁን ታውቃላችሁ። እሱ እዛ ውስጥ አልገባም። እኔ በማስረጃ ይሄ እዚህ ቲክቶክ ላይ የሚወራ ጊዜ የሚያስፈልገው ነው። እንዴት እንደመጣችሁ፣ እንዴት ቦረና እንደኖራችሁ፣ እንዴት ወደ መሀል ሀገር በወረራ እንደሄዳችሁ እሱ ያንን ጠንቅቄ ስለማውቀው ይሄ ነው ማለት አልፈልግም። ነገር ግን የሰሜን ህዝብ ለሀገሩ ሲታገል ለሀገሩ ሲዋደቅ እንደኖረ ሌላውም የማህበረሰብ ሁሉም ለኢትዮጵያ ሲዋደቅ እንደኖረ እያወቃችሁ ጥቂት ከወለጋ የተነሱ እጅግ ዘረኛ አሁን እንደውም ጽንፈኛ በሚል ዘረኛ እንዳይወራ ትፈልጋላችሁ። ጽንፈኛ በሚል እንትኑን ቀይራችሁታል። ዘረኛ የሚለው ነገር ማለት ነው። አንተ ቆይ እኔ የሰው ዘርነ ሌላ ዘርነ ያለ እስቲ ንገረኝ። እኔ የኦሮሞ ዘርነኝ ነው የምትለው አይደል? ነው የሰው ዘርነ አንተ ኦሮምኛ ቋንቋ ነው ዘር ነው? እስቲ ንገረኝ። ይሄን እውነት ለመናገር ከፈለክ ማለት ነው የሰው ዘር እየለየህ ስትገድል አልኖርክም? በዚህ በ7 ዓመት ታሪክ ውስጥ ኢትዮጵያ እድሜዋ አይታ በማታውቀው እንትን ውስጥ እድሜ በኢትዮጵያ ተፈጥራ በማታውቀው እንትን ውስጥ በሚሊዮን ህዝብ አልጨፈጨፋችሁም? ይሄን የጨፈጨፈው አብይ አህመድ አይደለም? እሱን ጨረሰ። ትግራይን ዝም እኔ አንድ ጥያቄ ልጠይቅ እስኪ የምትፈቅድልኝ ከሆነ ወንድም። እሺ ጨርስ፣ በኋላ ትጠይቀዋለህ። ጨርስ። እኔ ለማንኛውም ይኸውልህ በኋላ ትጠይቀኛል። አሁን አብይ አህመድ ከሰሜን ጀመረ። ሰሜኑን ጨፍጭፎ የሚፈልገውን ያህል የዘር ማጥፋት አካሂዶ አሁን የቀረው ምንድነው? ከአዲስ አበባ ደግሞ ያሉትን የሰሜን ህዝብን ጨፍጭፎ ማስወጣት ነው። ከአዲስ አበባ በምን ቤተመንግስት ሳይጎድል ቤተመንግስት ልሰራ ነው ብሎ በአዲስ አበባ ዙሪያ ሁሉ አፈናቅሎ ጨርሷል። እንግዲህ ስንት መቶ ሺህ ህዝብ እንደተፈናቀለ ታውቃለህ። ከዛ ከአዲስ አበባ መሃል ደግሞ በስመ ኮሪደር በሙሉ ህዝቡን አፈናቅሎ ዳር አውጥቶ ጨርሶታል። ከዛ በኋላስ ይመጣል ሌላው ማለት ነው። አሁን ማንን እያስገባ አዲስ አበባ ዙሪያ የሚኖረው ኦሮሞ የለም እያሰፈረ እንደሆነ ታውቃለህ። አዲስ አበባ መሃል ላይ አሜን ወንድሜ ላንተ አንዴ ልጨርስ ይኸውልህ በቃ 10 ደቂቃ ነው የቀረኝና ወደ ይሄንንም ይኸውልህ መጨረስ እንችል። እኔ ይኸውልህ ብዙ እንትን ይሄ ቬሪ ሲምፕል ነው፣ ለማንም ካልኩሌሽን የሚጋለጥ አይደለም። አሁን የትግራይን ህዝብ ጨፍጭፎ ሲጨርስ አማራ ላይ የሀገሪቱን ጦር በሙሉ አዝምቶ እየጨፈጨፈ ነው አብይ አህመድ። የኢትዮጵያ ህዝብ ዳር ድንበሩ በሱዳን በደቡብ ሱዳን እስከ 125 ኪሎ ሜትር ድረስ ገብተው እንትን ሀገር ይዘው እስካሁን ድረስ እንዳሉ ሁላችሁም ታውቃላችሁ። የጎንደርን መሬት እንዴት እንደያዙ ታውቃላችሁ። ደቡብ ሱዳኖች ጋምቤላ 125 ኪሎ ሜትር ገብቶ ምንም እንዳላረገ አንድም የውጭ ወረራን እንዳልቀለበሰ፣ ነገር ግን ኢትዮጵያኖች ላይ ብቻ በትሩን አሳርፎ የሀገሪቱን ሀብት በኢትዮጵያኖች እኮ ያለ እኔ እኮ ይሄንን አልወደድኩትም። እኔ ይሄንን አሁን በትግራይ የመውደድ ያለመወደድ ያንተ ፋንታ ነው። እሱ እኔን አያገባኝም። በማንኛውም መልኩ ግን የሰው ዘር የሆነ ሁሉ ፋሺስቱ አብይ የኦነግ መሪ ላይ ዘምቶ ይሄን ስርዓት ካላስወገደ በስተቀር ይሄ ሰውዬ ትግራይን ጨርሷል፣ ጨፍጭፏል፣ እስኪ በቃው አማራን ጨፍጭፏል፣ እየጨፈጨፈ ነው። ነገር ግን ትንሽም ነቃ ስላሉ ትግራይ ደግሞ እንደዛም አይነት አካሄድ ይሄዳል ብለው ስላላሰቡ በብዙ ተጎድተዋል። አማራ ግን በብዙ ጠየቀ። ባካችሁ አዲስ አበባ አትገቡም ብለው እኮ ነው ኦነግ የከለከለው። ያለው ስርዓት የኦሮሞማ ኦነጋዊ ፋሺዝም ነው። ይሄ ፋሺስት አዲስ አበባ ውስጥ አሁን ሙሉ ለሙሉ ሰሜንን እያገተ እየወሰደ ወደ እስር ቤት እየከተተ ነው። አማራ ኮንክ ትግራይ ኮንክ አለቀል። አዲስ አበባ ውስጥ በየመንገዱ እኔ ስለማየው ነው እያፈሰ ወደ እስር ቤት እየከተተ ነው። ከዚህ በላይ ፋሺዝም የለም። ጥቁሩ ሂትለር አብይ አህመድ እየሰራ ያለው ወንጀል በኢትዮጵያ ውስጥ ያላችሁ እኔ ልንገራችሁ፣ ይሄንን የምትናገሩ ኤቢሳ ልንገር፣ ጊዜዎች የተገለበጡ ጊዜ ሁሉም ደሙን ይመልሳል። ቆይ ችግር የለውም፣ ጊዜ ይገልበጥ፣ ችግር የለውም። አዲስ አበባ አትገባ ምን አትገባ። አንተ ከየት እንደመጣ አታውቅም።
ከማዳጋስካር መጥተህ ኢትዮጵያ ውስጥ ሰፍረ ቦረና ኖረ በ16ኛው ክፍለ ዘመን ኢትዮጵያን ወረ ይሄንን እኔ እኮ የታሪክ ተማሪ የአዲስ አበባ የዩኒቨርሲቲ ተማሪ ነኝ አባቴ። እኔ ጠንቅቄ ማቅ እንጂ በአንተ የጥቂት ወለጋ ፋሺስቶች ያስተማሩን ትምህርት አንግቤ ምዞር ሰው አይደለሁም። እኔ መላውን የኢትዮጵያ ታሪክ ከሀስከፈን ማክሰን የአክሱም ዘመን ኢትዮጵያ የት ድረስ ትገዛ አዴ ጠቅለል አድርገውና ኤቢሳ ትጀምራለህ። አዴ ጠቅለል እኔ ልቅደማቸው እስኪ። ዋናው ነገር ምን መሰለህ፣ እኔ የምለው ዋናው ነገር አብይ አህመድ ስልጣን ላይ እስካለ ድረስ ኢትዮጵያዊ የሆነ በሙሉ እሱ ኢትዮጵያዊን ማጥፋት ነው። ይህንም ደግሞ ያው እኔ አይን ያለው ጥቂት ማሰብ የሚችል ሰው አብይ ምን እያደረገ እንደሆነ እነማንን እንደገደለ እየገደለ እነማንን እያደህየ እንደሆነ አሁን አዲስ አበባን መቼም የሚያውቅ ሰው ቢመጣና ቢያየው በአጠቃላይ የትግራይ ህዝብ የአማራ ህዝብ ነጋዴው ተሸማቆ እንዲነግድ ሊወጣው የማይችለውን የታክስ እየጫነበት ከስራው ከህይወቱ እንዲወጣ እንዲማረር እንዲሰደድ እያደረገ ይህን የማያውቅ ኢትዮጵያዊ አለ? ይህን የማያውቅ የሰው ዘር አለ? ምን አደረጉ? እስቲ እኔ አንድ ንጹህ ኢትዮጵያዊ ነኝ። ምን አደረግኩት? ማ ላይ ዘመትኩኝ? የትኛው ኦሮሞ ላይ ዘመተ የትግራይ ህዝብ? እስቲ የትግራይ ህዝብ የዘመተበትን የኦሮሞ ህዝብ ላይ የዘመተበትን ዘመን ይንገሩኝ። ታሪክ አንብበው። የአክሱም ዘመነ መንግስት እስከ ኢንዲያን ባህር ድረስ ይገዛ ነበር። ታላቅንም ነበርን። አክሱምን ሄዶ አክሱም ሐውልትን ያየ ሰው የኢትዮጵያን የዛሬ ውድቀት በገዢዎቿ ውድቀት የመጣውን ነገር ውስጡ አዝኖ አሮ አይዶን ነው የሚደርስበትን ነገር አላቅም። እኔ እሺ አዴ እታች ያለው የአብይ ውይይቱ ውስጥማ ቅድም ገብተህ ሰምተዋል እኮ ፊንፊኔኛ ነው እያለው የሚያወራ ነበረ። ኤኒዌይ የህዝቡ ከመደካስከር ነው መጣው ከዩኒቨርሲቲ ታሪክ ሁላ መረጃ ሁላ አለን እያለ ነበር። ሁለተኛ አልሰጠም እሱ ባለቤቱን ጠይቅ። እሺ ኦሮሚያ እሺ ቢሾፍቱና አዳማ የአማራ ናት እንጂ በህገ መንግስቱ የኦሮሞ አይደለም ብለካል። ይሄም ሰምቻለሁ። እሱ ነው። ኦኬ ላስተካክል። በህገ መንግስቱ መሰረት ክልሎች የተዋቀሩ ይቅርታ እኔ ላስተካክለው። እንደዛ አላለም ኤድሞንድ ያለው በስነ ልቦና በባህል በምናምን ስለተካለለ ህገ መንግስቱ ያንን አካለዋል። ነገር ግን እንደውም እንደ ስጦታ ከሆነ እሱ አንተ ቆይ ናዝሬት ውስጥ እስቲ እንዳለ 90% አማርኛ አይወራም። ለምሳሌ እኔ ኦሮምኛ እችላለሁ። ቢሾፍቱ የሚለው እኮ አስጠሊታ ማለት ነው በታሪክ ናዝሬት። ለምን ደብረ ዘይት ትላላችሁ እስከ ማለት አይደለም የምትደርሱት? ይሄንን አታውቅም? ደብረ ዘይት ያለው ህዝብ እንዳለ አማርኛ እንደሚያወራ አታውቅም? ትግራይ ውስጥ አማርኛ በመላ ሀገሪቱ አማርኛ ይወራል። ቅድም ኤድሞንድ ሲነግርህ ነበረ። እናንተ ግን ከኦሮሞ በስተቀር ኦሮምኛ የሚያወራ ሰው አታገኝም። እዛው ያደገ ሰው እዛው የተወለደ ካልሆነ አማርኛን ግን ከዳር እስከ ዳር አዲስ አበባ ያልተወለደ ጋምቤላ ሰው አማርኛ ያወራል። ትግራይ አዲስ አበባ ያልተወለደ የትግራይ ሰው አማርኛ ያወራል። ኤርትራ ብትሄድ አማርኛ ያወራል። ይሄ ጥያቄ የለውም ምንም። ይሄንን ግን እናንተ ምንድነው አማርኛ መነገሩ ራሱ በጣም ነው የሚቆጫችሁ። ምን እንደሆነም አላውቅም። ከቋንቋ ጋር ያላችሁ እሺ፣ ቆይ የሱን ሐሳብ እንስማው። ቆይ እሺ፣ ወንድማችን ሐሳብን ጨርስ። ሶሪ አቋረጥ ጨቃተል። እሺ፣ አሁን ወንድማችን እያወራ ያለው ትክክል ነው። አማርኛ የሚችለው የሚበዛበት አካባቢ መሬቱ ባለቤቱ አፈናቅላ የራሱ የሌላ ብሔር ማድረግ ይቻላል። ህገ መንግስቱ ላይ ሌላ ብሔር ብሔረሰቦች አማርኛ ብቻ ስለሚችሉ የአማራ መሆን ትችላለች የሚለው በትክክል አስቀምጧል። ይሄ ትክክል ነው። እንደዛ ነው ለዛ የሚታገሉት ማለት ነው። ቅድም ስታነሳችሁ ፓስተር ኤድመንድ ከአንተ አልጠበቅኩም ነበር እንደዚህ አይነት ነገር፣ ግን ዛሬ እንዴት እንደሆነ ትንሽ ስቲል አስታውስ። ኢትዮጵያ ውስጥ ማግባት አንፈልግም። እነባቴ ሞተዋል፣ እና ሃጫሉ ሁንዴሳ ሞተዋል። ከሄድኩ እንደዛ ስለሚደርስብኝ እኔ ወደዛ መሄድ አንፈልግም አልክ። በዚህ ይሄ ከህፃን እስከ ሽማግሌ ማንም ሰው ያውቃል። ሃጫሉ ሁንዴሳ እንዴት እንደሞት ለማን እንደሞት ወያኔ ሁለተኛ ጊዜ ኦሮሞ ባሪያ ለማድረግ እየመጣ ነው። እየመጣበት ያለበት ግን
በኦሮሞ ምሁር ነኝ የኦሮሞ መንግስት ህዝብና መንግስት አጋጅተው ስልጣን የሚፈልጉት ከቲፒኤልኤፍ የሚመጣ ነው እንጂ ሌላ ነገር የለም። ፋኖች አማራ ክልል ገብቶ ትግራይ ክልል ገብቶ ይህ ትግራይን ህዝብ ቲፒኤልኤፍ ሁላ ትግራይ ሁላ ቲፒኤልኤፍ ነው ብሎ ሲጨርሱ ሲጨፈጨፉ ወንጀል ሲሰሩ ትክክል አይደለም ብለህ ስትቃወማችሁ እኛ እናንተ ጋር ቆመናል። ሻዕቢያ መንግስት ጋር ገብቶ ቲፒኤልኤፍ ጋር ለማስረዳት ነው የገባው። የቲፒኤልኤፍ ህግ ለማስከበር ማለት ነው። ገብቶ ምን አደረገ? የትግራይ ህዝብ ነው ያጠፋው። ቲፒኤልኤፍ ሁሉ ትግራይ ሁሉ ቲፒኤልኤፍ ነው ብሎ ማለት ነው። እሺ የብልጽግና ከዛ በፊት ግን ብልጽግናስ ምንድን ነው ያደረገው? ኢህአዴግ ነው የፋኖን ነገርከኝ። ብልጽግና እኮ በዛ ሰዓት መከላከያ በብዛት የፋኖን ነገርከኝ፣ የሻዕቢያን ነገርከኝ። የብልጽግናስ ደግሞ ምን እንዳደረገ ንገረኝ። ብልጽግና ሽማግሌ ልኮ ለምኗል። ለመና ግን ሽማግሌ ልኮ ተው ይሄ ነገር አዋጣችሁም ለህዝባችሁ ብሎ ይሄ ህዝብ ከናንተ ምንም ያገኙት ነገር የለም ብሎ ሲልኩ ኦርቶዶክስ ሁለት ቦታ ያከፈሉት ቲፒኤልኤፍ ከግብፅ ከአረቦች እርዳታ ወስዶ ኢትዮጵያ ለማፍረስ ኢትዮጵያ ቤተክርስቲያን ያዋረዱት ያራገፉት 3 ቦታ 4 ቦታ ማድረግ የሚፈልጉት ይሄ ማድረግ የሚፈልጉ አረቦች ብቻ ነው። ኦርቶዶክስ ቤተክርስቲያን ባትኖር ኢትዮጵያ ብልጽግና ምንም ኃጢአት የለውም እያልከኝ ግን መጀመሪያ ቅዱስ ናት ብልጽግና በመረጃ ብናወራ ማለት ነው እኮ በመረጃ እንዳወራኸው። ለምሳሌ የፋኖን ኃጢአት ነገርከኝ ሰማሁ፣ የሻዕቢያን ኃጢአት ነገርከኝ ሰማሁ። ብልጽግና ምንም ኃጢአት የለውም አልከኝ። ልክ ነኝ? አዎ ይኸውልህ አሁን ብልጽግና መንግስት ነው አይደለ? ብልጽግና 27 ዓመት ጦርነት መሳሪያ አንስቶ የማያውቅ ወጣት ዛሬ መሳሪያ ከየት አገኘ ቢባል ከቲፒኤልኤፍ ነው እንጂ ከማንም ማግኘት አይችልም። ከዛ በፊት አንድ መሳሪያ ሰምተን ማናውቅ የኢትዮጵያ ህዝብ እነሱ ስልጣን ስላጡ አማራ ነን ኦሮሞ ነን ብሎ እኔ ሐረርጌ የኛ አካባቢማ እኛ መጣበት አካባቢማ ቲፒኤልኤፍ እየሰሩት ወንጀል እኮ ሐረርጌ ምዕራብ ሐረርጌ እዛ ነው ያለው ነው እና ቲፒኤልኤፍ ስልጣን ሲያጣ መሳሪያ ያነሱት ሁላ እንደፈለገ የፈለገ ኦኬ ሶሪ እኔ ነኝ ያወረድኩት። አዲስ ነገር ብሰማ ወይ ደግሞ ምክንያታዊ የሆነ ወይ ደግሞ ፌር የሆነ ሰው ብሰማ አንዳንድ ጊዜ ምነው ሰይጣን ተሳስቶ አዳዴ ተሳስቶ ዓላማው ይግባው እውነት ሊያወራ ይችላል። ለምሳሌ አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ ሲል መድኃኒታችን ጌታችን ኢየሱስ ክርስቶስ በምድር በነበረበት ወቅት እውነቱን ነው የተናገረው። ለምን ተናገረው ምናምን ለሳንገባ ብልጽግና ጋር እንዳታገኝ። ብልጽግና ቅዱስ ነው ስለው አዋለኝ በቃ ምክንያታዊ አሁን ከዚህ ልጅ ጋራ ምክንያታዊ ዲስከሽን መነጋገር ጊዜ ማጥፋት በጣም ጊዜ ወስት